ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሚልኪያስ መስፍን ነኝ። መንግስት የህብረተሰቡን የመልካም አስተዳደር ጥያቄዎች ለመመለስ በትኩረት እየሰራ መሆኑን ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አስታወቁ። በ118 ሚሊዮን ብር ወጪ የተገነባው የቴፒ ከተማ መሶብ የአንድ ማዕከል አገልግሎት ተመርቆ በይፋ ስራ ጀምሯል። በዛ በታደሰ ያዘጋጀውን ጥንቅር ሙባረክ ይድነቃቸው እንደሚከተለው ያቀርበዋል። የማዕከሉ ስራ መጀመር ተገልጋዮች ከአንድ ቢሮ ወደ ሌላ ቢሮ የሚያደርጉትን እንግልት በማስቀረት ጊዜና ወጪን ለመቆጠብ ያለው ፋይዳ ከፍተኛ መሆኑን ተከትሎ የከተማችን ነዋሪዎችና የአገልግሎቱ ተጠቃሚዎች እንኳን ደስ አላችሁ ያሉት የቴፒ ከተማ ከንቲባ አቶ ገላትያስ ሻሜ ናቸው። መሶብ አንድ ማዕከል እንደ ሀገር ሁለት ይወራ ከተገባበት ጊዜ ጀምሮ ለተገልጋዮች እንግልት ካላስፈላጊ የገንዘብ ወጪ በእጅጉ በመቀነሱ በአንጻሩ ፈጣን፣ ቀልጣፋ፣ ወጪ ቆጣቢ የአንድ ማዕከል አገልግሎት እንዲያገኙ አስችሏል። ይህን ዘመናዊ ዲጂታል ኢትዮጵያ እንደ አካል የሆነው መሶብ አንድ ማዕከል አገልግሎት በክልላችን ባለፉት ጥቂት ወራት ብቻ በርካታ ከተሞች ወደ ትግበራ የተገባ ሲሆን በዛሬው ዕለት የመሶብ አንድ ማዕከል በከተማችን ስራ የሚጀምር ሲሆን ህዝቡ ፈጣን አገልግሎት የሚያገኝ በመሆኑ በድጋሚ እንኳን ደስ አላችሁ እንኳን ደስ አለኝ ለማለት ፈልጋለሁ። የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ መሶብ የአንድ ማዕከል አገልግሎት የመንግስት ዲጂታል ትራንስፎርሜሽን ጉዞ አካል መሆኑን ገልጸው የተለያዩ የሴክተር ተቋማትን አገልግሎት በአንድ ቦታ በማቅረብ የህዝቡን የአገልግሎት ቅሬታ ለመቀነስ ማስቻሉ የመልካም አስተዳደር ቅሬታን የሚቀርፍ መሆኑን አስረድተዋል። የማዕከሉ መጀመር ኢትዮጵያ እያካሄደች ላለችው የዲጂታል ትራንስፎርሜሽን ጉዞ አስተዋጽኦ እያደረገ ይገኛል። በመሆኑም በዞናችን በተቋማት አገልግሎት አሰጣጥ ላይ ተገልጋዩ ህዝባችን የሚያነሳውን የመልካም አስተዳደርና የአገልግሎት አሰጣጥ ችግር ለመቅረፍ በመፍጠርና በመፍጠን ሂሳቤ ግንባታው 118 ሚሊዮን ብር በሆነ ካፒታል በ90 ቀናት ተጠናቆ ዛሬ ለምረቃት የበቃው የቴፒ መሶብ አንድ ማዕከል አገልግሎት መጉላላትን የሚያስቀርና ለህዝባችን እፎይታ የሚሰጥ እንደሚሆን ይጠበቃል። መንግስት የህብረተሰቡን የመልካም አስተዳደር ጥያቄዎች ለመመለስ በትኩረት እየሰራ መሆኑን ያስታወሱት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ በቴክኖሎጂ የተደገፈ ቀልጣፋና ጊዜ ቆጣቢ አገልግሎት መስጠት ለዜጎች እፎይታ እንደሚፈጥር ተናግረዋል። በዘመናዊ ቴክኖሎጂ የተደገፈ ቀልጣፋ አገልግሎት የሚሰጥ ወጪና ጊዜን የሚቆጥብ በአገልግሎት ሰጪ ተቋማት መካከልም የመረጃ ልውውጥ በማሳለጥ ከአንድ ተቋም ወደ ሌላ ተቋም መረጃዎች በሚሄዱበት ሰዓት በቀላሉ በቴክኖሎጂ በተደገፈ መንገድ መረጃዎቹን በማስተላለፍ ለተጠቃሚዎችም አገልግሎት ለሚሰጠው አካልም የስራ ቅልጥፍናን የሚያሳልጥ ተቋም ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ራዕይ የተጀመረውን ዲጂታል ኢትዮጵያን እውን ለማድረግ ከሚተገበሩ ኢኒሼቲቮች መካከል አንዱ መሆኑን ያመላከቱት ርዕሰ መስተዳደሩ ከወረቀት ነፃ የሆነ ዘመናዊ አገልግሎት ማስፋፋት የህዝብና የመንግስትን ወጪ እንደሚቀንስ አመላክተዋል። ትንሽ የአገልግሎት ክፍያ ብቻ በመፈጸም አንዳንድም በነፃ ባሉበት ቦታ ብቻ አገልግሎት ያገኛሉ። ይሄ የአገልግሎት ፈላጊዎችንም ጊዜና ወጪ ቆጥቧል። የአገልግሎት ሰጪውንም ጊዜና ወጪ በእጅጉ ቀንሷል። በየቢሮአችን ዛሬ ብትሄዱ መረጃ ልውውጡ አብዛኛው በቴክኖሎጂ በታገዘ በኢንተርኔት አቅም ነው፣ በዋትስአፕ ነው፣ በቴሌግራም ነው፣ በሌሎች ማህበራዊ ሚዲያ በኢሜል ነው። ይሄ በወረቀት ፕሪንት አድርገን የወረቀት ወጪ የቀለም ወጪ አውጥተን ያንን ወረቀት ደግሞ እንደገና ለማጓጓዝ ከአንድ ቢሮ ወደ ሌላ ቢሮ ለማድረስ የሚፈጀውን ሀብት ገንዘብ ቀንሶልናል። በምረቃ ስነ ስርዓቱ ላይ የክልሉ ከፍተኛ አመራሮች ጨምሮ ባለድርሻ አካላት ተሳትፈዋል።
መንግስት ለተማሪ ውጤት መሻሻል የሰጠውን ትኩረት ታሳቢ ያደረገ የ12ኛ ክፍል መልቀቂያ ፈተና በጥሩ ሁኔታ ለመፈተን እንዲያስችል በሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ ከአንድራቻ ወረዳ ሁለተኛ ደረጃ ትምህርት ቤት የተውጣጡ ተፈታኝ ተማሪዎች የኦንላይን ልምምድ አድርገዋል። በወረዳው የሚስተዋለው ከፍተኛ የሆነ የኔትወርክ ችግር ስጋት እንደፈጠረባቸው የተናገሩት ተፈታኝ ተማሪዎች የሚመለከተው አካል ዘላቂ መፍትሄ እንዲያበጅም ጠይቀዋል። ተሻለ ተካልኝ ያዘጋጀውን ጥንቅር ሊዲያ ታምሩ እንደሚከተለው ታቀርበዋለች። በሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ የተካሄደው የኦንላይን ፈተና ልምምድ በሸካ ዞን አንድራቻ ወረዳ ከሚገኙ የጌጫና የገቲባ ሁለተኛ ደረጃ ትምህርት ቤት ተማሪዎችን ተሳታፊ አድርጓል። ተማሪዎቹ በትምህርት ቤታቸው የኢንተርኔት መቆራረጥ ችግር በመኖሩ በዩኒቨርሲቲው ግቢ ልምምድ ማድረጋቸውንም ገልጸዋል። እንደ ድሮ በሃርድ ኮፒ አይደለም ፈተናው በኦንላይን ነው ተብሎ ባለንበት ትምህርት ቤት የተለያዩ በሰርቨር ችግርና በተለያዩ ኮምፒውተር ችግር አሁን ካምፓስ መተን የተለያዩ ፕራክቲስ ያደረግን ስለሆነ ካምፓሱንም በጣም እናመሰግናለን። በተለይም በጌጫ አካባቢ የሚስተዋለው የኔትወርክ መቆራረጥ ችግር በቅርቡ መፍትሄ እንዲያገኝም ጠይቀዋል። ኔትወርካችን አይጠቅምም ለኦንላይን ስልጠና ለማድረግም ለወደፊቱ ኔትወርክ ተስተካክሎልን እዛ ብንሰለጥን የተሻለ ይመስለኛል። ሸካ ዞን ትምህርት መምሪያ ኃላፊ አቶ መስፍን አለሙ በዞኑ ከ17 ሁለተኛ ደረጃ ትምህርት ቤቶች 1797 ተማሪዎች በበይነ መረብ ፈተናው እንደሚወስዱ ገልጸዋል። በዞናችን ዘንድሮ 1797 ተማሪዎች ኦንላይን ይፈተናሉ። ከዚህ ውስጥ 682ቱ ተፈጥሮ ሳይንስ ናቸው። 1115ቱ ማህበራዊ ሳይንስ ናቸውና እነዚህን ተማሪዎች በሶስት ማዕከል የኦንላይን ቅድመ ዝግጅት ለሀገር አቀፍ ፈተና በኦንላይን የሙከራ ጥያቄዎችን እንዲሰሩ በቴፒ ማዕከል፣ በጌጫ ማዕከልና በማሻ ማዕከል ስናለማምድ ቆይተናል። በጌጫና አካባቢው ያለው የኔትወርክ ችግር ተማሪዎች በአካባቢያቸው እንዲፈተኑ ባያስችላቸውም ከሚዛን ቴፒ ዩኒቨርሲቲ ጋር በተደረገ ቅንጅት ምቹ የፈተና ሁኔታ መፈጠሩን ገልጸዋል። በአሁኑ ሰዓት አንድራቻ ላይ ያሉ ወደ 251 የሚሆኑ ተማሪዎች አንድራቻ አካባቢ ካለው ከኔትወርክ መቆራረጥ በወረዳው መንግስትና በሚዛን ቴፒ ዩኒቨርሲቲ ጋር በመነጋገር ቴፒ ማዕከል መጥቶ የኮምፒውተር ስልጠናውን እንዲወስዱና ለሀገር አቀፍ ፈተና እንዲዘጋጁ ስልጠና እየተሰጠ ያለበት ሂደት ነው ያለውና በመጨረሻም የአንድ ወገን ተቋም ተደርጎ ይቆጠር የነበረው የሸካ ህዝቦች ልማት ማህበር አሁናዊ ገጽታው ተቀይሮ በዞኑ በሚገኙ ሁሉም መዋቅሮች የተጀመረው የአባላት ማፍራት ስራ ተጠናክሮ እንዲቀጥል የቦርድ አባላት መክረዋል። በበጀት ዓመቱ በወረዳዎችና ከተማ መዋቅሮች ላይ ከመንግስት ሰራተኞችና አመራሮች ጋር በተደረገው ምክክር ላይ ልማት ማህበሩን ደግፎ ለማሻገር በቁጭት የተሰጠውን አስተያየትና ድጋፍ በመቀመር እየተሰራ መሆኑን ልማት ማህበሩ አስታውቋል። አስማማው ኃይሉ ተጨማሪ አለው። አዲስ የተደራጀው የቦርድ አመራር ተቋማዊ ሪፎርምን ጨምሮ አዳዲስ አሰራሮችን በመፍቀዱ የተሻለ አፈጻጸም መመዝገቡን የሸካ ህዝቦች ልማት ማህበር ስራ አስኪያጅ አቶ ሽፈራው ዳሪቶ አብራርተዋል። ልማት ማህበር መዋቅር ውስጥ እድሜያቸው ከ60 በላይ የሆኑ 3 ሰዎች ናቸው ያሉት። አብዛኛው ወጣቶች አሁን በመሃላችን ተቀላቅለዋል። መቀላቀል ብቻ አይደለም፣ በርካታ ውጤቶችን ሰርተው ማስመዝገብ ችለዋል ማለት ነው። ከአጋጣሚ የተጣለብንን ከፍተኛ አደራ ከግብ ለማድረስ ከፍርሃትና መሸማቀቅ ነፃ በሆነና ታማኝነት በተሞላበት መንገድ ስራ በመስራት ልማት ማህበሩን ገጽታ መቀየር ከሁሉም እንደሚጠበቅ ያሳሰቡት የሸካ ህዝቦች ልማት ማህበር የቦርድ ሰብሳቢ ዶክተር ጀመረ ቆጭቶ ናቸው። ሀገር በደንብ መታሰብ አለበት። እዚህ ልማት ማህበር ላይ አይደለም ዞን ላይ መሆን አይፈልግም። ባለሙያ 21,000 22,000 28,000 ብር ነው። ስለዚህ 25 ሰው ወደ 23 እየመጣ አይደለም። መዋቅሩን አዘጋጁና የስራ አስኪያጁ ደሞዝ ከዞን ካቢኔ ከፍ ያለ መሆን አለበት። ለምን ምርጥ የሆኑ ሰዎችን ከዞን ቀጨም አድርጎ እዚህ አምጥቶ ስራ አስኪያጅ ለማድረግ ልማት ማህበሩ ባስቆጠረው 3 አስርት ዓመታት ህዝባዊ መሰረት ላለመያዙ የአመለካከት ተጽዕኖ እንደነበር ያስታወሱት የሸካ ዞን ምክር ቤት ዋና አፈ ጉባኤና የቦርድ አባል የተከበሩ አቶ ዮሐንስ ካሳሁን ዘንድሮ የተሰራው የህዝብ ግንኙነት ስራ ችግሩን እያቃለ እንደመጣ አውስተዋል። ስጋታችን የነበረው አንዱ በፖለቲካ መልክ ታሳቢ ሲደረግ የነበረው የልማት ማህበሩ ስጋታችን በቲፒና የኪ ፓርት ነበረ። ግን ደግሞ አሁን ስናይ በጣም አባላትን ከማፍራት ከሌሎች ነገሮች አሁን የኪ ወረዳ በጥሩ ተሞክሮ የሚወሰዱበት ተግባራትን ያየን ያለ ነው።
ይሄን ማመጣበት ምክንያት በጣም ያሳለፍነው ጊዜ ታውቃላችሁ። በርካታ ብሔር ብሔረሰቦች ናሉ። የሆነ ልማት ማህበሩን እንደ አንድ የፖለቲካ ተቋም አድርጎ የመሳል ጉዳዮች ነበሩ ምን ከአመራሩ ጀምሮ። እሱ ነገር እየተስተካከለ በመምጣቱ እኔ ፐርሰናሊም ደስተኛ ነኝ። ሁለተኛ ነገር ደግሞ ለምንሰራቸው ስራዎች ሁሉ ትልቁ አቅም ያለን ወደ ቴፒና የኪ ያልተጠቀምነው አቅም አለ። እሱን መጠቀም የምንችልበት እድል በጣም ሰፊ ሊያደርግ ስለሚችል እሱ በጣም ትልቅ ነገር ነው ብዬ ወስደዋለሁ። በቀረበው ሪፖርት ላይ የማህበሩን የአገልግሎት አድማስ ለማስፋትና ገቢ ለማመንጨት የቀረቡ የኮንስትራክሽን ስራ ፍቃድና ኢንቨስትመንት መሬት አቅርቦት ላይ ትኩረት እንዲሰጥ የቦርድ አባላቱ መክረዋል። ሙሮ ለልማት ማህበሩ የሰጠነው ትኩረት እኔ በቂ ነው የሚል ግምገማ የለኝም። በኋላ ክፍተት ካለብኝ ልታረም እችላለሁ። ለሌሎች ተግባራት የምንሰጠው ትኩረት ያክል ለጸጥታ፣ ለልማቱ፣ ለሌሎች ተግባራት የምንሰጠው ትኩረት ልክ ለልማት ማህበሩ ሰጥተናል ወይ እንደዚሁናችን የሚለው ነገር እኔ ቀጣይም ቢሆን ሲሪየስሊ በደንብ ገባ ብለን መነጋገር የሚያስፈልግ ነገር ይመስሎ ነው የሚታይ። ቦርዱ የማህበሩን የስራ እንቅስቃሴ በቴክኖሎጂ አስደግፎ በመምራት አፈጻጸሙን ማሳደግ እንዳለበት የመከሩት የቦርዱ አባል አቶ አዲስ አለም ዳኪቶ በንግድና የኮንስትራክሽን ፍቃድ ባለቤትነትን በተመለከተ ሀሳብ ሰጥተዋል። ዘመኑ አድጓል። ቨርቹዋል ሚቲንግ መኖር መቻል አንድ አድሚን መፍጠር ነው። ስለዚህ አሁን አይቲ ሴንተር አቋቁሟል ልማት ማህበሩ። እዛ ጋር አንድ ሰው አድሚን ክሬቲቭ ያደርግ እኔም ካለሁበት ሌላውም ካለበት ቨርቹዋል ሚቲንግ ማድረግ መቻል አለብን ማለት ነው። ያንን ካላደረግነው በስተቀር ሁል ጊዜ ተጠራርተን በአካል እንደዚህ ተገናኝተን ሁለት ነገር ሚስ እናደርጋለን። አንደኛ የማንገኝባቸው ሁኔታዎች ሊኖሩ ይችላሉ። ሁለተኛ ከኮስት ዋይዝ እጅግ በጣም አስቸጋሪ ነው። ኮስት ሚኒማይዝ እናድርግ ነው ያልን ያለ ነው። ግን ደግሞ በዚህ መንገድ የምናወጣ ከሆነ ወጪያችን እየናረ ይሄድና ቅድም የተባለውን የኦዲት ሪፖርታችን ሁል ጊዜ ወደ ቀነሰ እንትን የሚያመጣበት ሁኔታዎች ስለሚኖሩ ቨርቹዋሉን የምናደርግበት ነገር ጥሩ ነው ብናደርግ ጥሩ ነው ብዬ አስባለሁ። በውይይቱ ላይ የተሳተፉ የልማት ማህበሩ የስራ ኃላፊዎችና ባለሙያዎች የተጣለባቸውን ስራ ለማከናወን ቢቀረፍ ያሏቸውን ችግሮች ለቦርዱ አቅርበው አቅጣጫ ተመላክቶበታል። 3 ማሽነሪዎች አሉት። በኮንስትራክሽኑ ዘርፍ ላይሰንስድ አልሆነ። በሆቴል ቱሪዝሙ ዘርፍ በንግዱ ዘርፍ ተንቀሳቅሶ ስራ አልሰራም። እነዚህ ነገሮች ተደምሮ ምን አመጥቷል? ያ ህንፃ እንዲንከራተት አድርጎ ህንፃውን እንኳን ለመጨረስ አልቻለም ማለት ነው። ምክንያቱም በኢንቨስትመንቱ ከዚህ በፊት መሬት ኑሮም ቢሆን ኑሮ የሆነ አምባውንት ኦፍ ሄክታር መሬት የለማ ቡና ቢኖረን በሰብሉም በእርባታውም የለማ ብር ቢኖረን ህንፃውን ለመጨረስ ብዙ ነገር የምንሄድበት ሁኔታ አልነበረም። ሀብት ይኖረን ነበርና ማለት ነው። ልማት ማህበሩ በእጁ የነበረውን የሚሊኒየም አዳራሽና የእንግዶች ማረፊያ ገስት ሃውስ ማስተዳደር ባለመቻሉ ተላልፎ ለሌላ ተቋም እንዲሰጥ የተቀመጠውን አቅጣጫ በሚያስቀይር መልኩ የተሰራው የለውጥ ስራ የተጎበኘ ሲሆን እድሳቱ ሲጠናቀቅ ለተለያየ አገልግሎት የሚውል ማራኪ ስፍራ፣ መኝታ፣ ባርና ሬስቶራንት ደረጃውን ጠብቆ እንደሚዘጋጅ ከስምምነት ተደርሶ የዕለቱ ውይይት ተጠናቋል።